የሚያስጠላ ነገር ማለት ይሄ ነገር በሶ ማለት ሰው በሶ ላይ ለምንድን ነው ጣልቃ የሚገባ? ግን ምክንያቱ አይታወቅም። ምክንያቱ አሁን ምሳሌ አንድ ሰው እኔ እኮ ኤኪሊን ያደረኩ ለዚህ ነው ብሎ ግልጽ አይናገርም ማለት ነው። ማለት አንዳንድ ሰው ተፍጥሮም ሊሆን ይችላል አይታወቅም። ብቻ አላቅም። እስቲ የታዘብኩትን ነገር እስቲ ለእናንተ ሼር ለማድረግ ብቅ ብያቸዋለሁ ማለት ነው። እንግዲህ ያው ከዚህ በፊት እየለቀኩት ቪዲዮ ጉዞ ወዴት እንደሆነም ነግራቸዋለሁ ማለት ነው። ዛሬ ይሄንን ቪዲዮ የምትሰማው ጉዞ ማለት ነው ከዱባይ ወደ ቤሩት ነው ማለት ነው። በነገራችን ላይ ቤሩት ዱባይ አሁን እንግዲህ ታውቃላችሁ የሁለት ወር በጣም እንትና ነው ሙቀት ነው። ሙቀቱም ከሙቀቱም በላይ ሙቀት ነው ማለት ነው። ለዛ እነሱ ደግሞ በዚህ አሁን ትንሽ ይቀዘቅዛል ቤሩት ላይ ማለት ነው። ወደ ቤሩት ብቅ ብለናል ማለት ነው። በሰላም ገብተናል እና የተገጠመልን ነገርን እስቲ ላካፍላችሁ ማለት ነው። ማለት እኔ ራሱ ለምንድን ነው ይሄ ሰው ለካ ሁሉም ቦታ ነው ያለው? እኔ እኮ ኢትዮጵያ ብቻ በኢትዮጵያ ላይ ብቻ ያለ ይመስለኝ ነበር። ለካ ሁሉም ቦታ ሰው ከተባለ ሰው አንዳንድ ማለት ሁሉ ሰው አንድ አይደለም። በነገራችን ላይ ከለራችን የተለየ እንዲሆነ አስተሳሰባችን የተለየ እንደሆነ እንዲሁ የተለየ ሰው ነው ያለ ማለት ነው። እና በዛ ሰው ምሳሌ 100 ሰው ባለበት 10 ሰው ዳና ለሰው የሚያስብ ለሰው የሆነ ጨካኝ ያልሆነ ለራሴ ብቻ የማይል ይኖራል ማለት ነው። ለሰው የሚያስብ እንደራሱ የሚያይ ሰውን ማለት ነው። አንዳንዶች ደግሞ እሱ ብቻ ዘና እንዲል እሱ ብቻ ጠግቦ እንዲበላ እሱ ብቻ ዳና መኪና እሱ ብቻ ጥሩ ስራ እንዲሰራ እሱ ብቻ ጥሩ ደረጃ እንዲደርስ እሱን ብቻ ሰው እንዲያከብር የሱ ብቻ ስም እንዲጠራ የሚፈልግ ሰው አለ ማለት ነው። እና በነገራችን ላይ ማለት ነው ሻንጣ እንግዲህ እግዚአብሔር አምላክ ረድቶ ጉዞን ከጨረሰን በኋላ ሻንጣ ቦታ ደረሰን። ሻንጣ ቦታ ከደረሰን በኋላ ሻንጣው ብዙ ነው ማለት ነው። አሁን እናንተ ብዙ እንዳይታይ አድርጌ ነው ማለት ይሄን ቪዲዮ ቤተሰቦቼ ስለሚያይ ለራሴ ለመጠናቀቅ ነው ማለት ነው። እኔ ይሄን ቪዲዮ ቤተሰቦቼ ያያል ማለት ነው። የመዳም ሲስቴሮች ያያል፣ መዳም ታያለች፣ የመዳም ልጆች ያያል። ስለዚህ ሁሉ ሻንጣውን ማለት እዚህ መለቀቅ አልፈልግም ማለት ነው። ለምን ነገ በኔ ላይ ማለት እነሱ ዛሬ እንደወደደ አይሆንም ማለት ነው። ነገ ምናልባት በኔ የሆነ ነገር ላይ ብንጣላ አንቺ ሁሉ እያሳይ የኛም ነገር እያሳይ ምናምን ብሎ ሊያወሩ ይችላል አይታው። ስለዚህ የሆነ በተደበቀ ነገር ነው የቀረጽኩትና የመጀመሪያ እንደገባችሁ ያያችሁት ቪዲዮ ማለት ነው። ኮላት እየተጠበቀ ነው የቀረጽኩት ማለት ነው። እና ምንድነው እዛ ሻንጣ ቦታ ሻንጣ ብዙ ነው ማለት ነው የያዘነው። ልጅቷ በጣም ልብስ ማያዝ ትወዳለች ማለት ነው። ሻንጣው አንድ ሻንጣ አይበቃትም፣ ሁለት ሻንጣ አይበቃትም። ትንንሾች ብዙ ነው። እና ምን ልላችሁ ነው ከዛ የሚጋፋውን ጋሬው ማለት ነው ይሄን ልጁ ሻንጣን እንዲያግዝ ሻንጣን እንዲገፋ አንድ ሰውዬን ሴትዮዋ አወራች አመጣች ማለት ነው። ሻንጣው እስከ ሲመጣ ማለት ነው ዞሮ እስከ ሲመጣ የኡነት ሻንጣ ዞሮ እስከ ሲመጣ በጣም ቆይቷል በዛ ቦታ ላይ ማለት ነው። ሰውዬ በዛ ቦታ ላይ በጣም ቆይቷል። ሻንጣ አንድ ሻንጣ እንደው ካቆየ በኋላ ነው የደረሰ። ይሄኔ እዛ ቦታ ላይ በግምት 20 ወይ 25 ደቂቃ እንቆያለን። በእርግጠኝነት እናገረዋለሁ 20 ደቂቃ ወይ 25 ደቂቃ እንቆያለን። ከቆይታ በኋላ እዚህ እንግዲህ ሹፌሩ የሚጣበቅበት ቦታ ደረሰን ማለት ነው። ከደረሰን በኋላ ሹፌሩ ደግሞ መኪና ያቆሙበትን ያኛ ሰውዬ ሻንጣውን ይዞ የመጣውን ሰውዬ መኪና የቆሙበትን ቦታ አድርስ ይላል። እሱ ደግሞ አላደርስም ይላል። መሃል ላይ ተከራከሩ። ሴትዮዋን ጠየቀ ሹፌሩ ማለት ነው። ስንት ብር ነው የምትከፊ አለ። $10 አለች። እና $10 ከከፈልሽ ግዴታ እዛ መኪና የቆሙበት ቦታ ማድረስ አለብህ አለው ሹፌሩ ማለት ነው። ይሄ ሰውዬ ደግሞ ሻንጣውን ያመጣ የመጀመሪያ ከሻንጣ ቦታ ሻንጣውን ያመጣው ልጁ ማለት ነው። ሻንጣን ምንድነው የሚባለው? ረሳውኝ
ኦኬ እየገፋ የመጣው ልጁ አልወስድም ብሎ በቃ ብሩንም አልቀበልም ብሎ አኮርፎ ጥሎ ሄደ ማለት ነው። ሲሄድ ሴትዮዋን በጣም አዘነች። እኔም ይሄንን እሱ እኮ አሁኑ አይደለም ማለት እኛ ጋር እዛ ሰዓቱን አሁን እሱ ይሄኔ የሆነ ስራ አግኝቶ የሆነ ሰው የአንድ ሰውን የሚወስድበት የሁለት ሰው የሚወስድበት ነው። እዛ የቆመ ሻንጣን እየጠበቀ ብዬ እኔ ማወራው ሴትዮዋ ማለት ነው። እና እሱ ደግሞ በጣም ከራከረው ማለት እሱ ከኪሱ አውጥቶ እንደሚሰጣ ማለት ነው። ከኪሱ አውጥቶ እንደሚሰጣ እንደ እዛ መኪና ቦታ ላይ ስላደረሰ ማለት ነው። እሱ እኮ ገፍቶ ቢወስድም እኮ 5 ደቂቃ 2 ደቂቃ ነው 5 ደቂቃ ላይ 2 ደቂቃ ቦታ ነው ማለት ነው። መኪና እንደውም እየታየ ነው ማለት ነው። እዛ ፊት ለፊት ነው መኪና ያለ ማለት ነው። እና ሴትዮዋን ለምን እንዲያለች እንዲያልሽ እዚህ ጋር ደግሞ የዚህ መዝሙር እየዘመርኩኝ ነበር በእንትና በሾርት ቪዲዮ ለቅቄዋለሁ ማለት ነው። እዚህ ጋር አየር ማረፊያ እንትና መኪና ማለት ምንድነው አየሩ እስከ ሲነሳ እየጠበቀን ነበር። ይሄ የማረፊያ ቦታ ነው ማለት ነው። መዝሙር እየቀረጽኩኝ ነበር እና ምን ልላችሁ ነው ወደ ጉዳይ። እኔ አሁን ዛሬ በእውነት በጣም በዛን ሰዓት ያዘንኩትና የተሰማኝን ነገር ለማውራት ነው። እንዲህ አይነት ሰው ማለት ነው እንዲህ አይነት ሰው በጣም ብዙ አለ ማለት ነው። በሰውን ማለት ለእህቷ የሚሆን ነገር ላይ ለወንድሙ የሚሆን ነገር ላይ ይሄ አሁን ከብዶ አይደለም ማለት ነው። ማለት ይሄ አሁን ከባድ አይደለም፣ ግን መጨረሻ ላይ ለሴትዮዋ ብሩን ሰጠች። እሱ አኩርፎ ሲሄድም ልጅቷ ላይ ላከቻትና ሄደን ሰጣንላችኋለሁ። ሰጠች ልጅቷ ሄደ ሰጠች ተቀበለ ማለት ነው። እና ለምን እንዲህ ያደረክ እሱ በቃ ሰውዬም እንዴት ምን ብዬ ላወራችሁ በጣም ነው የከራከረው ማለት ነው። ሶሪም አላለም ማለት ከሴትዮዋ ጋር ራሱ ማለት ነው። እና ምን ሊላችሁ ነው አሁን እሱ በዚች 2 ደቂቃ የማይሞላው እሱም ራሱ ለብር ነው የሚወስተው ማለት ነው። እውነት በመናገር እሱን ለብር ነው ያኛም ለብር ነው። እሱ ለምን እዚህ ጋር ጣልቃ ገባ? ግን አሁን እኔ እዚህ ጋር የተረዳሁት ምንድነው በእውነት ለሰው የሚሆን ነገር ላይ ለምንድነው ጣልቃ የምንገባው? አሁን ልጁ ጥሎ ቢሄድ ያኛው ብር ሴትዮዋ የሱ ብር ነው ብላ ጭማሪ አትሰጣም ለዛ ሰውዬ ማለት ነው። አሁን እሱ ይሄንን ለምን ማለት ወይ የሷ ሚስት አይደለች ምንም አይደለም። እሱም እኮ ለብር ነው የሚሰራው ያኛም ለብር ነው ማለት ነው። ለምንድነው እንዲህ ጣልቃ የሚገባው ሰው? በሰው ላይ በሰው ህይወት ላይ በሰው ነገር ላይ ጣልቃ የሚገባው ሰው ለምንድነው? አሁን እሱ ይሄን ምንም የሚያጣ የሚጎል ነገር የለም። ገፍቶ ቢወስድ ራሱ በትንሹ ቦታ ነው። እንደም ቴንኪ ብሎ ከእጁ መቀበል ነበረ። ቴንኪው እናመሰግናለን ብሎ ከእጁ መቀበል ነበረ። እሱም ደግሞ ወንድነቱን ሲያሳይ ያኛው ደግሞ ወንድ ነው እንዴ እህስ አንተ እንዲ ከሆንክማ ብሎ ጥሎ ሄደ ማለት ነው። እና የእውነት ሰው እሷ እኔ አውቃታለሁ እሱን እኔ አላውቃም ብለን በሰው ላይ ግፋን ስራ በኋላ በእኛ ላይ ነው የሚደርሰው። በሌላ ቪዲዮ እስከ ስንገናኝ ባይ ባይ ብያችሁ